ተቀብለሽው ከፈለግሽ አታርጊው ከፈለሽ እኔ እንደውም አታርጊው ባይ ነኝ። ቀለበቱን አታርጊው ባይ ነኝ። ቀለበቱን ሳታረጊው ግን አብረሽ ሁኚና ቢያንስ ልጅቷ ምንድነው 3 ወር እስከምትገላገል ድረስ ያለውን ነገር አብረሽ አይተሽ ከዛ በኋላ አሁን የወሰንሽውን ነገር ብትወስኚ አሪፍ ነው ባይ ነኝ። ሰላም ተወዳጆቼ እንዴት ናችሁልኝ? በያላችሁበት ሁሉ ሰላም ዛሬ ብዝት ይበልላችሁ። ይኸው ጠፍቼ መጥቻለሁ ማለት ነው። የጠፋሁበት ምክንያት ያው ትንሽ ከበድ ያለ ቢሆንም ግን በጥሩ መልኩ ነው የጠፋው፣ በጥሩ ነገር ነው የጠፋው ምርጦቼ። እና ብቻ አለ አይደለ በቃ ጥሩ ነው የጠፋሁበት ነገር እና ምርጦቼ ከሞላ ጎደል ምን ልላችሁ መሰላችሁ፣ ዛሬ ሚዲያ ላይ ስመጣ በቃ ዞር እያልኩ ሚዲያዎችን አየት ሳረግ በጣም የሚያሳዝን ነገር ከሰሞኑ ደግሞ የተፈጠረ ነገር ሰማሁ። በእርግጥ እኔ በሀይሚና በብሩኬ ዙሪያ የማውራት እንትን ማለቱ ፍላጎት የለኝም፣ ግን ደግሞ ዛሬ ሀይሚ ሰዓት በጣም ከፋኝ፣ በጣም አዘንኩ። በዚህ ላይ ሞክሼ ናት፣ እኔ በጣም እወዳታለሁ በእውነት እና በቃ ፍቅራቸው ደስ ይለኛል የብሩኬና የሀይሚ ያው አለ አይደለ። ግን ደግሞ አሁን የተፈጠረው ነገር ደግሞ በጣም የሚያስከፋ ነገር ነው። አብሶ የሀይሚን አይንና የሀይሚን ፊት አለማየት ነው በእውነት። እንዴት ፊቷ እንትን እንዳለ በእንባ እንዴት ሆኖ ምን አይነት ሁኔታ ላይ እንዳለች ያስታውቃልና እኔ በጣም ከፍቶኛል። እኔ ራሴ በሷ ቦታ ሆኜ ሳስበው እጅግ በጣም ከባድ ነው። የሆነ አለ አይደለ ይሄ አንድ አይነት ነገር ብቻ አይደለም እንትን የሚያመጣባችሁ፣ ብዙ አይነት ተጽዕኖችን ያመጣባችኋል። በምትወዱት በምታፈቅሩት ሰው ሲሆን ደግሞ በጣም ከባድ ነው ህመሙና። እቺ ልጅ እንግዲህ ተፈጠረባትን አይታችኋል። ብሩኬ እንግዲህ ጥፋት አላጠፋም አይባልም፣ አጥፍቷል፣ በእውነት አጥፍቷል። እኔ ባይነኝ ማለት እየፈረድኩ አይደለም፣ ግን አጥፍቷል ማለት አንድ ሰው የሚወዳት ሴት ካለችው በቃ ጓደኛም ገርል ፍሬንድም ትሆን ሚስትም ካለችው ከዛች ሴት ጋር ሲጣላ ሌላ ሴት ጋር መሄድ ማለት ከባድ ነው። ይቺ ልጅ ላይም ሀይሚ ላይም አሁን ተጽዕኖ ያመጣባት እኔ ሰው ናችሁ በትዳር ዓለም ውስጥ በማንኛውም ጊዜ ላይ ሰውና ሰው ያው ይጋጫል አይደለ? ይህ ሰው ታዲያ ትንሽ ጊዜዎች ሲጋጩ ሌላ ሴት ጋር ከሄደ ድጋሚ ከሀይሚ ጋር ተገናኝተው ሌላ ቦታ ማሄድበት ምክንያት ምን ሊኖር ይችላል ባይነኛ እኔ በራሴ ማለት ነው። የሆነ መታመን ያንሰዋል፣ ብሩኬ መታመን ያንሰዋል። እና እቺ ልጅ በጣም ይሄ ነገር ሲፈጠርባት አንድ እንዳታምነው አርጓታል። ሁለት ደግሞ በሴት ላይ መፍረድ አልፈለገችም። ያቺ ልጅ አረገዝኳለች እሷ ከምትለው ነገር ጋር ተመሳሳይ ሆነ። ከዛም ደግሞ ይህ ልጅ ብሩኬ ከአንቺ ጋር መሆን እፈልጋለሁ ቢላትም ሀይሚ ደግሞ ይህንን ነገር አምና መቀበል አልቻለችም። አይምሯ በእውነት ማናችንም ቢሆን እንደዚህ አይነት ነገር ቢገጥመን አናረገውም ብዬ ነው የማስበው። የሚያደርጉ ሰዎች ይኖራሉ፣ በእርግጥ ከጊዜው አንፃር የሚያደርጉ ሰዎች ይበዛሉ ብዬ ነው የማስበው። ሀይሚ እንደምታስበው አይነት ነገር የሚያስቡ ውስን ሰዎች ናቸው። ግን እኔ ምን ቸገረኝ፣ እኔ ከወደደኝ ብለው ያችንም ልጅ ኢግኖር አድርገው ወይም ትተው እንትን ማለት ይችላሉ። የራሳቸውን ሰልፍሽ ሆነው ራሳቸውን ነገር እንትን ማለት ማስተካከል ይችላል። ግን ሀይሚ እንደዛ አይደለም ያደረገችው። በጣም ሀይሚ አሳዝናኛለች። ለልጅቷ ማስባ ነው፣ ራስ ወዳድ እንዳልሆነች እኔ እዚህ ላይ አረጋግጫለሁ። ብቻ ምንድን ነው ነገሩ ብሩኬ ማለት ነው ጥፋት አጥፍተሃል። ይቺን ልጅ እኔ ልጨናነቅ ነው እኔ ላብድ ነው ማለት ሳይሆን ያለብህ በቃ እንደምንም ብለህ እንዳትልህ አንተ ያመጣኸው ጣጣ ስለሆነ እኔ ልሞት ነው እኔ ላብድ ነው ምናምን እያልክ ነው አሁን ዛሬ ስታወራ የሰማሁትና እንደዛ ማለት የለብህም። ምክንያቱም አንተ ነው ይሄንን ሁሉ ጣጣ ያመጣው። ይቺ ልጅ ምን ታርግ? ትክክል እኮ ነው ውሳኔዋ። በነገራችን ላይ ትክክል ነው፣ በእውነት ትክክል ነው። ምንም ማድረግ አልችልም። እና ምንድነው እኔ ሀይሚዬን እዚህ ጋር ልላት የምፈልገው ነገር ሀይሚዬ ብሩኬን በጣም ነው የምትወጂው፣ ከመውደድም አልፈሽ ታፈቅሪዋለሽ። ግን እስከምታፈቅሪው ድረስ ደግሞ በቃ አለ አይደለ
አሁን አንቺ ቀለበቱን መልሰሽለት ብትለዩ ራሱ አይምሮሽ ትክክል አይሆንም። አንደኛ ምናልባት የእሱ ልጅ ላይሆንም ይችላል ብለሽም ልታስቢ ትችያለሽ። ብትለዩ ራሱ አሁን ትክክለኛ ሰላም የምታገኝበት ነገር አይፈጠርም። የበለጠ ጭንቀት ውስጥ ነው የምትገቢው። ሁለተኛም ደግሞ ከምትወጂው ሰው ጋር አብረሽ ሁሌ ከምታሳልፊው ሰው ጋር እንዲህ ስትለያይ በጣም ከባድ ነገር ውስጥ ነው የምትገቢ ሀይሚዬ። እና ይሄንን በጥሞና ብታዩ፣ ቀስ ብለሽ ብታዩ፣ እኔ ባትለይ 3 ወሩን እንደምንም ብለሽ ብትጠብቂ ዋይን። ምክንያቱም አሁን ተለይተሽው ከምታዩ ፈተና 3 ወሩን አብረሽ ቆይተሽ የምታዩ ጊዜ ይሻላል ብዬ ነው። ፈተናዎችን ቀላል ያደርግልሻል። አብረሽ ሆነሽ ነገሮችን ብታያቸው ሳትለያይ ብታይ ነገሮች ይቀሉልሻል ብዬ አስባለሁ። ግን ተለያይተሽ የምታረጊው ነገር በጣም በጣም አንቺን ሌላ ነገር ውስጥ የሚከት ነው ብዬ ነው የማስበው። በጣም ጭንቀት ውስጥ ምናልባትም በራስሽ ላይ ሌላ አይነት ችግሮች ሊመጡ ይችላሉ ባይነኝና ሀይሚዬ አትለዩ፣ አብረሽ ሁኚ። ያው ብሩኬ የምትናገርበትን መንገድ አስተካክለህ ያው ሀይሚን ለማጽናናት ነገሮችን ለመቀየር ሞክር እንጂ ጭራሽ አንተ ጭራሽ የችግሩ መንስኤ እንዳሉንክ እያረክ ነው እየሆንክ ያለው ማለት ነው። የችግሩ መንስኤ አንተ ነህ። ስለዚህ ነገሮችንም ለማስተካከል እንዴት አድርገህ ሀይሚን ወደ ቦታ ለመመለስ ወይም ደግሞ 3 ወሯ እስከምትመጣ ድረስ እንዴት ማድረግ እንዳለብህ ማወቅ አለብህ ብዬ አስባለሁ ማለት ነው። እና ብቻ ከባድ ነው በእውነት ምንድን ነው ሀይሚ የገጠማት ፈተና ማናችንም አይግጠመን ባይነኝ። እኔ በራሴ እንትን ሳስበው ይከብደኛል። ለዛም ነው ዛሬ መውጣት አልፈለኩም ሚዲያ ላይ። ለዛም ነው ወጥቼ ላወራ የፈለኩት ተሰምቶኝ ማለት ነው። ሁኔታዋን፣ አይኗን፣ መታመሟን በቃ መላ ሰውነቷ ምን ያህል መከፋት ውስጥ እንዳለች ከፊቷ መረዳት ስለቻልኩ ማለት ነው። ለዛም ነው ለወጣ የቻልኩት ምርጦቼ። ብቻ ሀይሚዬና ብሩኬ ሆነም ቀረ ሀይሚዬም ቀለበቱን ተቀብለሽው ከፈለግሽ አታርጊው፣ ከፈለሽ እኔ እንደውም አታርጊው ሀይሚ ቀለበቱን አታርጊው ሀይሚ ቀለበቱን ሳታርጊው ግን አብረሹ ሁኚና ቢያንስ ልጅቷ ምንድነው 3 ወሩ እስከሚያልቅ እስከምትገላገል ድረስ ያለውን ነገር አብረሽ አይተሽ ከዛ በኋላ አሁን የወሰንሽውን ነገር ብትወስኚ አሪፍ ነው ባይነኝ። ግን አሁን አስቀድመሽ የወሰንሽው ነገር ግን ከባድ ላንቺም ምናልባት የሱም ልጅ ላይሆን ስለሚችል በኋላ ላይ መጸጸት ውስጥ እንዳትገቢ ምንድነው ይሄንን ውሳኔ ባትወስኚ ባይነኝ ሀይሚዬ። በተረፈ ግን በአንቺና በብሩኬ መካከል የተፈጠረው ችግር እንደሚፈታ ተስፋ አለኝ። ወዳችኋለሁ ቤተሰቦቼ። ባባይ